ጠላት እንዲያርጋለው የሚለው ነገር በአጭሩ ወያኔ ማለት ለውሸት የተፈጠረ በውሸት የኖረ ከነውሸቱ የሚቀበር ማፊያ መሆኑን በደንብ ግልጽ መሆን አለበት ለኢትዮጵያ ሕዝብ። የብልጽግናው አገዛዝ ጦርነት ከተጀመረ የመጀመሪያ ምርጫው አየር ኃይል እንደሚሆን ዛሬ ባወጣው መረጃ ይፋ አድርጓል። እግረኛው በፋኖ እንዳለቀበት የሚነገርለት ብልጽግና በአየር ኃይል አዲስ ነገር የሚፈጠር በማስመሰል ሲያስፈራራ ውለዋል። ህወሓት በበኩሉ በምዕራብ ወይንም በሱዳን በኩል ተጨማሪ ግንባር ለመክፈት መንቀሳቀሱ የተሰማ ሲሆን ፖለቲካዊ ታዛቢዎች ኢትዮጵያ ግንባር በግንባር ሆነች ሲሉ ስጋታቸውን አንጸባርቀዋል። ሙሉ መረጃውን በሰዓቱ ምሰሙት ይሆናል። በጎጃም ቁይ ከተማ ያገዛዙ ሰራዊት እርስ በርስ ተዋግቶ የሰው ህይወት መጥፋቱ ተነገረ። ውጊያው የተደረገው ትላንት ሲሆን ተዋናዮቹ ደግሞ የአብይ አህመድ ሰራዊት በአንድ በኩል ሚሊሻና ፖሊስ በሌላ በኩል ነው ተብሏል። ጎንደር ላይ ሰፊ ቀጠና ያካተተ የሰዓታት የጨበጣ ውጊያም የተደረገ ሲሆን የአብይ አህመድ ጀነራሎች ይዘው የመጡት እቅድ ከሽፏል። ሙሉ መረጃውን የምሰሙት ይሆናል። የአብይ አህመድ አገዛዝ ላይ ከባድ ትችት በማቅረብ የምትታወቀው ጋዜጠኛ እስር ቤት መግባቷን ዶቼ ቬሌ ዘግበዋል። የአማራ ህዝብና ነገስታት ያላቸውን ትክክለኛ ታሪክ ለህዝብ በማድረስ የምትታወቀዋ ጋዜጠኛ በአርሲ ግድያ ይቁም ማለቷ ደግሞ ለመታሰሯ የመጨረሻ ምክንያት ሆነዋል ተብሏል። ብልጽግና ከፍተኛ ትችት ቢቀርብበትም ፍርድ ቤት እንኳን አላቀረባትም። ቢ52 የተባለው የአሜሪካ ግዙፍ አውሮፕላን እዛው አሜሪካ ውስጥ መከስከሱ ከፍተኛ ድንጋጤን ፈጥሯል። የአገሪቱ መንግስት 8 ሰዎች መሞታቸውን ገልጾ ለምርመራ እስከ 6 ወር ጠብቁ ብሏል። አሁን በቀጥታ ወደ ዝርዝሩ አልፈናል። ጀነራል ይልማ መርዳሳ ከ5 ዓመታት በኋላ ዛሬም ተከስተዋል። መልእክቱ ደግሞ በአጭር ቋንቋ እናወድማቸዋለን የሚል ነው። ይህ ከኦህዴድ አገዛዝ የማይጠበቅ መልእክት አይደለም። እንኳን የአብይ አህመድ አገዛዝ ህዝባዊ ተቀባይነት ያላቸውና በህዝብ የተመረጡ መንግስታት መጀመሪያ ማስፈራሪያ የሚያደርጉት በአየር ኃይል በኩል ነው። ይህ የራሱ የሆነ ምክንያት አለው ይባላል። አየር ኃይል ባያሸንፍም ጠላትን ያዳክማል። ቀበሌ ባይቆጣጠርም ቀበሌ የሚያደርሰውን ድልድይ አውድሞ የአገሪቱን ሀብት ያቃጥላል። ይህ ብቻ አይደለም። አየር ኃይል ወገን የስነ ልቦና የበላይነት እንዲኖረውም የራሱ ድርሻም አለው ይባላል። የጀነራል ይልማ መርዳሳ የዛሬው ፉከራ ጦርነቱ መጀመሩ ካልቀረ ቀድመን እናስፈራራ የሚል ይመስላል። እናም ከ5 ዓመት በፊት ህወሓትን እንዳስፈራራው ሁሉ ዛሬም ይጀመር እንጂ እንተያያለን ሲል ተደምጧል። ዋናው ጥያቄ ግን ጀነራሉ በማን ንብረት ማንን ነው የሚያስፈራራው የሚለው ነው። የአገሪቱ አየር ኃይል ባለቤትነት የኢትዮጵያ ህዝብ መሆኑ እየታወቀ አየር ኃይሉ የራሱን ህዝብ መደብደብ ከጀመረ ውሎ አድሯል። በዓለም ላይ የገዛ ህዝቡን በገዛ ንብረቱ የሚደበድብ አገዛዝ ካለ የአብይ አህመድ አገዛዝ የመጀመሪያው ስለመሆኑ የሚጠራጠር ካለ ባለፉት 2 ዓመታት በአማራ ህዝብ ላይ የተፈጸመውን በደል ማየት ይበቃዋል። ለዛሬ ግን ጦርነቱ ከተጀመረ አብይ አህመድ ጠንካራ ነኝ በሚልበት አየር ኃይል ማሸነፍ ይችላል የሚለውን በስፋት እናያለን። ወታደራዊ ጠበብቶች እንደሚስማሙት ጦርነትን ማሸነፍ የሚቻለው በ3 ግብዓቶች ነው። በአየር ኃይል፣ በእግረኛና በህዝብ ድጋፍ። አየር ኃይል 40% ድርሻ ሲኖረው እግረኛ ሰራዊትም በተመሳሳይ መንገድ 40% ድርሻ እንዳለው ይሞግታሉ። የህዝብ ድጋፍ ኋላ ላይ በማህበረሰብ ሊሰጥ የሚችል ጥቆማ ማለት ነው 20% ድርሻውን ይይዛል። እነዚህ የጦርነት ቀመሮች በአግባቡ ካልተቀመሩ የትኛውም ተዋጊ ጠላቱን ማሸነፍ አይችልም ባይ ናቸው። እዚህ ላይ ብልጽግና በአየር ኃይል መለፈፍ የጀመረው እግረኛውን ከወዴት አድርጎት ነው የሚለውም ጥያቄ መነሳቱ አይቀርም። ባለፉት 3 ዓመታት በአማራ ክልል በቀጠለው የእርስ በርስ ጦርነት 100% ዋጋ የከፈለው የእግረኛው ሰራዊቱ ነው። ስለሆነም ለጊዜው ብልጽግና በዚህ ኃይል ለማስፈራራት የፈለገ አይመስልም ተብሏል። ለአስፈራራ ቢልም ከናካቴው እግረኛ አለው ወይ የሚለው ጥያቄ ቢመጣ መልሱን የሚያውቀው ራሱ አብይ አህመድ ብቻ ይሆናል። ከዚህ ሁሉ በላይ ዋናው ቁም ነገር ግን ጦርነት ለምን የሚለው ይሆናል። ዓላማ እስከሌለው አሸናፊ መሆን ይቻላል የሚለውም ይከተላል። የዓለማችን ልዕለ ሀያል ሀገር አሜሪካ ከ1965 እስከ 1973 ቪየትናም ላይ 7.5 ሚሊዮን ቶን ቦምብ እንዳዘነበች ይነገራል። ዓላማው ግን ከቪየትናም የህዝብ ፍላጎት ጋር ተጻራሪ በመሆኑ ቦምቡ እንጂ ጦርነቱ ማለቅ አልቻለም። ኔቶ ሰርቢያ ላይ ለ78 ቀናት የፈጸመው ድብደባም ህዝብ ስለደገፈው እንጂ እሱም ለመጨናገፍ ጫፍ ላይ ደርሶ እንደነበረም አይዘነጋም።
የአብይ አህመድ ዛቻም ከዚህ የተለየ አይደለም የሚሉ ፖለቲካዊ ታዛቢዎች አይደለም የኤሚሬትስን ድሮን ከዛም የተሻለ የዓለም ቴክኖሎጂ ቢጠቀም ህዝብ ካልፈለገ የትም አይደርስም ይሉታል። ለዚህ ደግሞ በማሳያነት የሚያቀርቡት በዚህ ወቅት የኢትዮጵያ ህዝብ የሚፈልገው ሰላም እንጂ የአብይ አህመድን መንጠራራት አይደለም የሚል ነው። ከዚህም ያለፈ ማሳመኛንም ያከታትላሉ። ኢትዮጵያ በመልክዓ ምድር እንኳን ሲተመን ሰፊ ሀገር ነው። ሰፊ ብቻ ሳይሆንም ተራራ ስፍራዎችም ይበዙበታል። በዚህ ረገድ አየር ኃይልን ተማምኖ ከገዛ ህዝብ ጋር ለመፋለም መሞከር የማያልቅ ጦርነት ውስጥ ከመግባት ያለፈ አዲስ ነገር አያመጣም በማለት ይከራከራሉ። ነገሩ ግን በዚህ ብቻ አያበቃም። በአሁኑ የዓለም ገበያ አንድ ርካሽ ጀትን ለአንድ ሰዓት አየር ላይ ለማቆየት እስከ $20,000 ያስፈልጋል። የ5 ጀቶች የቀን ወጪ አንድ ጥሩ ትምህርት ቤት መስራት ይችላልም ባይ ናቸው። እናም ጀነራል ይልማ መርዳሳም ሆነ አብይ አህመድ በህዝብ ሀብት የህዝብን ሀብት ከማውደም አስከፊ ተግባራቸው እንዲቆጠቡ ይጠይቃሉ። ሀገሪቱን በመፈረካከስ ሌላኛው ተጠያቂ የሆነው ህወሓትም የሰሜኑ ግንባር አልበቃ ብሎት በምዕራብ ማለትም በሱዳን በኩል ተጨማሪ ግንባር ከፍቶ ብልጽግናን ለማጣደፍ እየተዘጋጀ እንደሚገኝ ከትግራይ የወጡ መረጃዎች አጋልጠዋል። ይህ ከሆነ አብይ አህመድ በሰሜን ኤርትራን ጨምሮ በ3 ግንባሮች በደቡብ ደግሞ ከሸኔ ጋር ይፋለማል ማለት ነው። በውጤቱም ኢትዮጵያ ግንባር በግንባር መሆኗ አይቀሬ ነው ሲሉ ወታደራዊም ፖለቲካዊ ታዛቢዎችም ያስጠነቅቃሉ። በምስራቅ ጎጃም ደባይ ጠላት ግን ወረዳ ቁይ ከተማ የመሸገው ያገዛዙ ሰራዊት በሁለት ተከፍሎ ባደረገው የእርስ በርስ ውጊያ ዋና ሳጅን ደሳለኝ የተባለው ፖሊስ ህይወቱን ሲያጣ 2 ሚኒሻዎች ከባድ ቁስለኛ ሆነው ደብረ ማርቆስ ሆስፒታል መግባታቸው ተሰማ። ከመከላከያ ሰራዊት አባላት በተቃራኒው ጎራ ለይተው የተሰለፉ የሚኒሻና ፖሊስ አባላት ትላንት ምሽት በመከላከያ ሰራዊት በተከፈተባቸው ተኩስ ግጭቱ የተቀሰቀሰ ሲሆን በቁይ ከተማ ለሰዓታት የወሰደ የእርስ በርስ ውጊያ አድርገዋል ተብሏል። የፖሊስና የሚሊሻ አዛዦች በተሳተፉበት የምሽቱ ውጊያ ህይወታቸውን አጥተዋል። ውጥረቱም እስካሁን ድረስ አልበረደም ሲል የአፋብን ቴዎድሮስ እዝ 206ኛ ኮር ህዝብ ግንኙነት አረጋግጧል። በሌላ በኩል በጉናና በ23ኛ ክፍለ ጦር ግንባሮች የጠላት እቅድ ሙሉ በሙሉ መክሸፉ ተነግሯል። ፋኖ በከፍተኛ የጨበጣ ውጊያ የአገዛዙን ሰራዊትንም ሲያርበደብደው እንደዋለ ተሰምተዋል። የአብይ አህመድ ስልጣንን ለመጠበቅ የተሰማራው የአገዛዙ ሰራዊት በሰሜን አማራ ግንባር የከፈተው ወታደራዊ እቅድ በህዝባዊ የፋኖ ኃይል መብረቃዊ ምት ሙሉ በሙሉ መክሸፉም ተረጋግጧል። በአማራ ፋኖ ብሔራዊ ንቅናቄ አፋብን የሰሜን አማራ በላይ እዝ ስር የሚንቀሳቀሰው የሜጀር ጀነራል ውባንታ ባተ ኮር ህዝብ ግንኙነት ክፍል ዛሬ ሰኔ 9 ቀን 2018 ዓ.ም ባወጣው ይፋዊ የውጊያ ውሎ መረጃ መሰረት በሁለት ታላላቅ ግንባሮች የተሰነዘረው የጠላት ጥቃት በፋኖ ተመቶ ከፍተኛ የቁስ የአካልና የስነ ልቦና ስብራት ደርሶበታል ብለዋል። የጉና ክፍለ ጦር አካል የሆኑት እነዚህ መንትያ ብርጌዶች በክፍለ ጦሩ ምክትል ዘመቻ መሪ ፋኖ ወርቁ፣ በስቴዴንሳ ብርጌድ ዋና አዛዥ ፋኖ ብርቃየው ደመሴና በአገረ ቢዛን ብርጌድ ምክትል አዛዥ ፋኖ ጌታቸው እየተመሩ ከአገዛዙ ወንበር ጠባቂ ሰራዊት ጋር እላስጨራሽ የጨበጣ ውጊያ አድርገዋል። ከጠዋቱ 1 ሰዓት ጀምሮ እስከ ቀኑ 7 ሰዓት ድረስ በተደረገው በዚህ ከባድ ውጊያ ከጎንደር በር እስከ አሲቃ፣ ከቁንጫ ዱር እስከ ዘንግ እና ካለም በር እስከ አሲቃ ባሉ ሰፊ ቀጠናዎች ላይ የጠላት ኃይል በውጊያው ህግ መሰረት ሲመታ ውለዋል። ጥበበኞቹ የአማራ ፋኖዎች በጠላት ላይ ሙሉ የበላይነት በመውሰድ ያሰበውን ወታደራዊ እቅድ ሙሉ በሙሉ አክሽፎበታል ተብሏል። የነበልባሉ 23ኛ ክፍለ ጦር አሃድ የሆኑት 1ኛና 3ኛ ሻለቃዎች በፋኖ ጌታውን ጋሻው መሪነት በጥምረት በመንቀሳቀስ የአገዛዙን መከላከያ ሰራዊት ከወጂ እስከ አሲቃ ባለው መስመር ላይ ጥቃት ፈጽመውበታል። ከወረታ ከወጂና ከአለም በር ተሰብስቦ ከፍተኛ ዝግጅት አድርጎ የመጣው የአገዛዙ ሰራዊትም በጥምረት ኃይሉ በተሰነዘረበት ጠንካራ ምት ሳቢያ እቅዱ ሙሉ በሙሉ ሊከሽፍበት ችሏል። ከፍተኛ ቁሳዊና አካላዊ ኪሳራም እንዲደርስበት ተደርጓል። በዚህ በዛሬው ዕለት በተመዘገበው አንጸባራቂ ድል ላይ የሰሜን አማራ በላይ እዝ ስራ አስፈጻሚ የሆኑት ጀነራል ሀምሳሉ ማዘንጊያና ፋኖ ደረስ ሞላ ከነሙሉ አጃቢዎቻቸው ጋር በመሆን ግንባር ድረስ በመገኘት ከምንትዮቹ ብርጌዶች ጋር ጠንካራ ስልታዊ ቅንጅት ፈጥረው እንደዋሉም ተነግሯል። ሀገር ንቆ እንዳሻው
መፋንን የሚያሸልምበት ጊዜ ኖሮ ያውቅ ይሆን? እሱ ቢያሳዝነኝም ግዕዝ ግን አልሞተም። ኢትዮጵያ ውስጥ ተቀምጠው ያገዛዙን ግፍ ለዓለም ከሚያጋልጡ ጋዜጠኞች ውስጥ ጋዜጠኛ ሳልሳዊት ባይነሳኝ አንዷ ናት። ጋዜጠኛዋ ብዙ ተከታይ ባላት የማህበራዊ መገናኛ ብዙሃን አማካኝነት የኦህዴድ አገዛዝን ከማጋለጥ ባለፈ በድፍረት አሁን ያለውን የአገዛዙን እልቂት አደባባይ በማውጣትም የምትታወቅ ነበረች እና አብይ አህመድ አዛብተውና አመሰቃቅለው ማቅረብ በሚፈልጉት የኢትዮጵያ ታሪክ ላይ እንቅፋት በመሆንም እውነታውንና ያላትን እውቀት ለህዝብ የምታደርስም ነበረች ተብሏል። የመጨረሻ ስራዋም በአርሲ የሚፈጸመው ግድያ አገዛዝ መር ነው የሚልና የአሁኑ ባለጊዜዎች የአገሪቱን ገጽታ በማዛባት ስራ ላይ ተጠምደዋል የሚል ነበር። ሆኖም ይህ ሀሳቧ ባለመወደዱ በአገዛዙ ፖሊሶች ታፍና መወሰዷን ዶቼ ቬሌ ከቤተሰብ አረጋግጫለሁ ብሏል። የጋዜጠኛዋ ታናሽ እህት ሃይማኖት ባይነሳኝ ዛሬ ለዶቼ ቬሌ እንደገለጸችው እህቷ ያለፈው ሰኞ ሰኔ 1 ቀን 2018 ዓ.ም ከሰዓት በኋላ አዲስ አበባ ከሚገኘው መኖሪያ ቤቷ በፖሊስ ለጥያቄ ተፈለጊያለች ተብላ ተይዛ እንደተወሰደች ተናግራለች። ሰኔና ሰኞ ገጥሞልሻል ኢትዮጵያ ወይ ጨው ለራስ ስትል ጣፍጥ ብላለች ብላችሁ ንገሩልኝ። ረሃብ፣ ቸነፈር፣ ጦርነት፣ ችግር፣ ድርቅ ሁሉም ሰኔና ሰኞን እየታከከ ነበር ሀገራችን ላይ የተፈጸመው። ይኸው አርሲ ላይ ዛሬም ኦርቶዶክሳውያን በመጀመሪያ ላይ በፖሊስ የተወሰዱት ጋዜጠኛ ሳልሳዊትና የቤት ሰራተኛዋ ሲሆኑ ሰራተኛዋን በሁለተኛዋ ቀን እንደለቀቋት ገልጻለች። እንደ ሃይማኖት ገለጻም በመጀመሪያ 2 ቀናት ሰኔ 1 እና 2 ማለትም ሰኞና ማክሰኞ ጋዜጠኛ ሳልሳዊት በጊዜያዊነት ማቆያ የነበረችበት ሲሆን በኋላ ግን ፒያሳ ጊዮርጊስ አካባቢ ወደሚገኘው 3ኛ ፖሊስ ጣቢያ ወይንም መደበኛ እስር ቤት ተዛውራለች ብላለች። ጋዜጠኛዋ የተያዘችበት ጉዳይ እስካሁን በውል አለመገለጹን የምትናገረው እህቷ ነገር ግን የክስ መዝገቡ በነ ዲያቆን ዘላለም መዝገብ በመሆኑ ከሰሞኑ የአርሲ ክርስቲያኖች ግድያ ጋር የተያያዘ ሊሆን እንደሚችል ጥርጣሬዋን ለጣቢያው ገልጻለች። የ4 ዓመት ህፃን ልጇን ትታ ለእስር የተዳረገችው ጋዜጠኛ ሳልሳዊት ከታሰረች 1 ሳምንት ቢያልፋትም እስካሁን ድረስ ግን ፍርድ ቤት አለመቅረቧን ጣቢያው ጨምሮ አረጋግጠዋል። ጉዳዩን በተመለከተ ከፖሊስ መረጃ ለማግኘት ዶቼ ቬሌ ያደረገው ጥረትም አለመሳካቱን አመልክቷል። የብልጽግናው አገዛዝ በተከታታይ ግድያ ላይ የሚሳተፉ አካላትን በዝምታ እያየና ራሱም ተሳታፊ የሆነ አትግደሉ የሚሉትን እስር ቤት ለመክተት መጣደፉ በብዙዎች ዘንድ እያስተቸው ይገኛል። ይህ ድርጊት በአገሪቱ ህግ እንደሌለ የሚያስቆጥር ተግባር ነው የተባለ ሲሆን ገዳዮችም የህግ ከለላ በዚህ መልኩ ስለሚደረግላቸው ያለ ከልካይ ስራቸውን አጠናክረው እንደቀጠሉ በመነገር ላይ ነው። በደቡብ ካሊፎርኒያ የአሜሪካ አየር ኃይል የጦር አውሮፕላን የሆነ ቢ52 ቦምበር ተከስክሶ 2 የቦይንግ ሰራተኞችን ጨምሮ 8 ሰዎች መሞታቸው ታወቀ። የጦር አውሮፕላኑ ትላንት ሰኞ መደበኛ ፍተሻ እያደረገ ሳለ ነበር አደጋው የተከሰተው ተብሏል። ኮሎኔል ጄምስ ሄይዝ ዛሬ በኤድዋርድስ አየር ኃይል መቀመጫ አሳዛኝ ክስተት ተፈጥሯል፣ 8 ታላቅ አሜሪካውያንን አጥተናል፣ ወታደሮች፣ ንጹሃን ዜጎችና መንግስት ኮንትራት የሰጣቸውም ይገኙበታል ብለዋል። የአየር ኃይል መቀመጫው እንዳለው የመጀመሪያ ደረጃ ሪፖርቶች ከአደጋው መትረፍ እንደማይቻል አሳይተዋል። የሞቱት ሰዎች ዝርዝር ለቤተሰቦቻቸው ከተገለጸ በኋላ ለህዝብ ይፋ ይሆናልም ተብሏል። የአውሮፕላን አደጋው ያደረሰው ጉዳት በአየር ኃይሉ ብቻ ተወስኖ እንዲቀር ማድረግ መቻሉንም መንግስት አስታውቋል። ቢ52 የተባለው የጦር አውሮፕላን ለአየር ኃይሉ መቆጣጠሪያ ስርዓት ድጋፍ እየሰጠ እንደነበርና በረራ ጀምሮ ብዙም ሳይቆይ እንደተከሰከሰም ተገልጿል። የአደጋው መንስኤ ይፋ የሚደረገው ምርመራዎች ከተካሄዱ በኋላ እንደሆነም ይፋ ተደርጓል። ይህ እስከ 30 ቀን ሊወስድ ይችላል። ተጨማሪ ምርመራ ደግሞ እስከ 6 ወራት እንደሚወስድ ኮሎኔል ጄምስ ሄይስ አረጋግጠዋል። ቦይንግ ባወጣው መግለጫ 2 ሰራተኞቹ በጦር አውሮፕላኑ ላይ ከተሳፈሩ ሰዎች መካከል እንደሚገኙበት አስታውቋል። ቢቢሲ ከቦይንግ ተጨማሪ መረጃ ለማግኘት ያደረግኩት ጥረት አልተሳካልኝም ብሏል። የካሊፎርኒያ ሀገረ ገዢ ጋሺን ኑሰም አደጋው አሳዛኝ ብለው ለተጎጂዎች ቤተሰቦችና የአየር ኃይሉ ሰራተኞች መጽናናትን ተመኝተዋል። የአሜሪካ አየር ኃይል ቢ52 የጦር አውሮፕላኖችን ከ1950ዎቹ አንስቶ እየተጠቀመ ይገኛል።
የጦር አውሮፕላኑ የተከሰከሰበት ስፍራ በጭስ ታፍኖ የሚያሳዩ ምስሎችም ኋላ ላይ መውጣት ጀምረዋል። ይህንን የጦር አውሮፕላን አሜሪካ በኢራን ኢላማዎችን ለመምታት በስፋት ተጠቅማበታለችም ተብሏል። እስከ 50,000 ጫማ ከፍታ የሚበር ሲሆን በመቶዎች የሚቆጠሩ ቦምቦችና 32 ኒውክሌር ክሩዝ ሚሳኤሎችንም ይጭናል ተብሏል። በረራ ላይ እያለ ነዳጅ ስለሚሞላም ሰፊ አካባቢን ኢላማ የማድረግ አቅም እንዳለውም ይነገራል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም